በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ፣ በወልድ ስም አምነን ወልድን ተወላዲ፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን አምነን ምንም ላጠይቁ አካላት ሶስት ብንል በባሕርይ በሕልውና በመለኮት እንደ አምላክ ብለን አምነን የቀደሙትን አባቶችን የአብርሃም የይስሐቅና የያዕቆብን ዜና ዕረፍት በእግዚአብሔር አጋዥነት እናነባለን። እነሆ አብርሃም ከዚህ ዓለም በሞት ተለይቶ ወደማያልፈው ዓለም የሄደው በነሐሴ 28 ቀን ነው። በሕይወት የኖረው መላ ዘመኑ 175 ዓመት ነው። ይህንን ታሪክ መዝግቦ ያቆየን የእስክንድርያውን አባት የሐዋርያት ተከታይ ሹም ሊቀ ጳጳስ የሆነው ብፁዕ ወቅዱስ አቡነ አትናቴዎስ ነው። ይኸውም ዜና የተገኘው ከቀደሙት ንጹሐን ቅዱሳን አባቶች ከሆኑት ሐዋርያት ቤተ መዛግብት ነው። እግዚአብሔር ሰላም በሁላችን ላይ ይሁን፣ አሜን። ቀደሙት አባቶቻችንን የአብርሃምና የይስሐቅ የያዕቆብ ዜና ዕረፍታቸውን እነግራችሁ ዘንድ በክርስቶስ ክርስቲያን የተባላችሁ ወገኖቼ ዛሬ ልብ አድርጋችሁ ስሙ አድምጡም። ይህ የዕረፍታቸውን ዜና ከቀደሙት አባቶቻችን መዝገብ ያገኘሁት እኔ አባታችሁ አትናቴዎስ ነኝ። ይህም ለነፍሳችሁ ጠቃሚ ነው። የሚሰማ ሁሉ እግዚአብሔርን ያመስግነው። አባታችን የአብርሃም የሕይወቱ ዘመን ፍጻሜ በደረሰች ጊዜ በምሳሌ ነፍሱ ከሥጋው መለየትን ያስረዳው ዘንድ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደ እርሱ ላከ። ይኸውም አብርሃም መምሬ በሚባል ቦታ ሳለ ነው። ሊቀ መላእክት ቅዱስ ሚካኤል ተገልጾለት የከበርክ ሰው አብርሃም ሆይ እግዚአብሔር ይርዳህ አለው። ሰው መስሎ ስለታየው አንተንም እግዚአብሔር ይርዳህ አለው። ጌታ ሽማግሌ ሆይ ከወዴት መጣህ? ብቻህን በዚህ በረሃ ውስጥ ወዴት ትሄዳለህ? ወንድሜ ሆይ በዚህ ጫካ አንበሳ እንዳይሰብርህ ተጠንቀቅ አለው። ከዚህ በኋላ አብርሃምም ሎሌው አልዓዛርን ጠርቶ ፈጥነህ ወደ መንደር ሂድና አንድ የኮርቻ ከብት ይቀመጥባት ዘንድ አምጣ፣ ይህ እንግዳ ሰው መንገድን በመሄድ ደክሟልና አለው። ቅዱስ ሚካኤልም አብርሃምን ከብት ያመጣ ዘንድ አትላክ፣ በአንድነት ወደ ቦታህ እንሂድ እንጂ አለው። በአንድነትም በወዳጅነት ተነስተው 3 የዛፍ ቅርንጫፍ ካለበት ቦታ እስከሚደርሱ ድረስ በአንድነት ሄዱ። ከዚያም ቦታ ከአንድ ቅርንጫፍ ቅጠል እንደ ነፋስ ድምፅ ያለ ቃል ሲያወጣ ሰሙ። ያም ቃል 8 ጊዜ ቅዱስ 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 ሲል ሰሙ። ይኸውም በምስራችነት ወደ አብርሃም የመጣ ቃል ነበር። አብርሃምም ይህንን ሰምቶ በፍጹም ፍርሃት ፈጥኖ ሄደ። ከመንደርም በደረሱ ጊዜ ከቤት ገብቶ አብርሃም ይስሐቅን ወደ እኛ የመጣህ ይህ እንግዳ ሰው እግሩን ይታጠብ ዘንድ ፈጥነ የእግር ውሃ አቅርብ አለው። በልቤ ያለውን በመጨረሻ እነግርሃለሁና በኩስኩስት ባቀረብከው ውሃ የእንግዳውን ሰው እግር እጠብ። ልጄ ወዳጄ ይስሐቅ ሆይ የምታየው የእኔ አባት በጎ እርጅና ሽበት የመጨረሻው ጊዜ እንደሆነ ወቅ አለው። ይስሐቅም አባቴ አብርሃም ሆይ ይህ የመጨረሻ ጊዜው እንደሆነ የማየውና ካንተ የሰማሁት የልብ ሐዘንና የለቅሶ ነገር ምንድን ነው አለው። አብርሃምም ልጄ ይስሐቅ ሆይ ይህ እንግዳ ሰው ከእኔ ዘንድ ከደረሰበት ጊዜ ጀምሮ ልቤ እንደተመሰጠ ውስጣዊ ሰውነቱም በሐዘን እንደሰመጠ ያገኘኝን እወቅ። ከዚህ በኋላ አብርሃም ሎሌውን ፈጥነ 3 ላም፣ 3 በግ፣ 3 ፍየል አምጥተህ አዘጋጅና ወደ እኔ ከመጣው ከዚህ እንግዳ ጋር ዘላለም ወደምኖርበት ቦታ ከመሄዴ በፊት ደስ ይበለን አለው። ባለሟሉም ሄዶ አምጥቶ አብርሃም እንዳዘዘው አደረገ። ሎሌውና አብርሃምም ስለተዘጋጀው ምግብ ሲያወጡ ሲያወርዱ ሳለ ቅዱስ ሚካኤል ከአብርሃም ቤት በስውር ወደ ሰማይ ሲያርግ ታየው። በእግዚአብሔር አብ ፊት ስገድ፣ አቤቱ ፍጹም ምሕረትና ብዙ ይቅርታህን እለምንሃለሁ፣ የሞትን ስም አጠራም ትተወው ዘንድ እኔ ወደ እርሱ ሄጄ ፍጹም ወዳጅነት አድርጌአለሁና የአብርሃም ልቦናውን ትጎበኝ ዘንድ እለምንሃለሁ። ነገር ግን ልጁ ይስሐቅን ትቶ ከሥጋው ከመለየቱ በፊት ራእይ እወዳለሁ፣ ከሥጋው እንዲያይ እንደሚለይ ንገረው። ያዝናልና እርሱ ደግ ሰውን እንግዳ ተቀባይ ነው።
ስለዚህ ልቦናውን የሚያሳዝን ይህንን ነገር ልነግረው አልቻልኩምና የፍጥረት ሁሉ ጌታ እግዚአብሔር ቅዱስ ሚካኤልን ወደ አብርሃም ሂድና ከእርሱም የምታየውን ሁሉ አድርግ ሲባል ብታየው፣ አንተም በባሕርይ የምትበላ መስለህ ታየው፣ በሚተኛበትም ቦታ ተኛ ቢልህ ወዳጅህ ነውና አይሆንም አትበለው፣ ከአሁን በፊት በወይራ ዛፍ አጠገብ ተገልጬለታለሁና አለው። እግዚአብሔር ይህንን ከነገረው በኋላ ቅዱስ ሚካኤል ከአብርሃምና ከይስሐቅ ጋር ይመገብ ዘንድ ወደ አብርሃም ቤት ተመለሰ። ግብዣውም ከተፈጸመ በኋላ አብርሃም ልጁ ይስሐቅን ወደ እኛ የመጣው ይህ እንግዳ ሰው ያርፍ ዘንድ መኝታ አዘጋጅልን አለው። ይስሐቅም አባቴ ሆይ እኔም በዚህች ሌሊት ከእናንተ ጋር ለማደር እፈልጋለሁ አለው። አብርሃምም ይህንን እንግዳ ሰው እንዳታጥበው ወደ ማደሪያ ሂድና እረፍ አለው። ቅዱስ ሚካኤልም ከአብርሃም ጋር በእንግድነት አደረ። ይስሐቅም ወደ ማደሪያው ሄደ። መንፈቀ ሌሊትም በሆነ ጊዜ ይስሐቅ ደንግጦ ከእንቅልፉ ተነሳ። አባቱ አብርሃምም ካለበት ቤት ሄዶ እያለቀሰ በር አንኳኳ። አባቴ አብርሃም ሆይ ለእኔ ለልጅ በር ክፈትልኝ፣ ከእኔ ከመለየት በፊት ገብቼ እጅ ነሳ ዘንድ ፍቅርህንም እጠግብ ዘንድ ክፈትልኝ አለው። አብርሃምም ደንግጦ ተነስቶ ለልጁ ከፈተለት። ይስሐቅም ወዲያውኑ አባቱን አቅፎ አፉን ሳመው። ሁለቱም አንገት ለአንገት ተያይዘው እጅግ አለቀሱ። እንግዳው ቅዱስ ሚካኤል የጋለች ፍቅራቸውን አይቶ አዘነ። እንዲሁም ርብቃ ለቅሶውን ሰምታ አገልጋዮቿ ጋር አብርሃም ወዳለበት ቤት ሄደች። መራር ለቅሶ ሲያለቅሱ በሰማች ጊዜ ደንግጣ እየፈራች በሩን ከፍታ ገባች። አብርሃምንም ጌታችን መምህራችን ሆይ አንተም ጌታዬ ይስሐቅ ለምን እንዲህ ታለቅሳላችሁ? አለቻቸው። ወደ አእምሮዋ መለስ ብላ ይስሐቅ ከአባቱ ጋር አዝኖ አየዋለሁ እንጂ አልሞተም አለች። ይስሐቅ የሞተ መስሏት ነበርና በእንግዳ ተመስሎ ያደረውን ቅዱስ ሚካኤልን አንተስ ከወዴት መጣ? ወዴትስ ትሄዳለህ? የአብርሃም የወንድሙ ልጅ ሎጥ ከልጆቹ ጋር እንደተማረከ ወሬ ያመጣለት አንተ ነህን? አለችው። ቅዱስ ሚካኤልን መልሶ እንግዶችን እየተቀበልሽ የምታሳድሪያቸው አንቺ ሆይ የሎጥና የልጆቹን ወሬ እኔ አላመጣሁም፣ በሄደበት እግዚአብሔር ይጠብቀው፣ በወገን የከበረ ነውና ክፉ አያገኘውምና አላት። ርብቃም መልሳ ወደ እኛ መግባትህ ከእኛም መውጣትህ የተባረከ ይሁን አለች። የሎጥን ደህንነት ከቀደሙት አባቶቿ ተረድታለችና። አብርሃምም መልሶ ልጄ ርብቃ ሆይ ይህንን ቅዱስ ሰው አላወቅሽውምን? አላት። ርብቃም አባት ሆይ ከወይራው ዛፍ ስር ምሳ አዘጋጅተህ አስተናግዳቸው ከሦስቱ ሰዎች አንዱ ይሆንን? አለችው። አብርሃምም ልጄ እውነት ነው፣ ወደ እኔ መጥቶ ካገኘሁት ጊዜ ጀምሮ ወደ ሴዶም ከሄዱት አንዱ እርሱ እንደሆነ አውቄአለሁና፣ ነገር ግን ወደዚህ ቦታ ስለምን እንደመጣ እንጠይቀው አላት። አብርሃምም ወደ መላእክት አለቃ ቅዱስ ሚካኤል ነገሩን መልሶ ወንድሜ ሆይ ወደዚህ ስለምን መጣ አለው። ቅዱስ ሚካኤልም ልጄ ይስሐቅ ያየውን ይንገርህ አለው። አብርሃምም ልጄ ወዳጄ ይስሐቅ ያየኸው ምንድን ነው አለው። እንዲሁም ርብቃም ይስሐቅን እያለቀሰች ጠየቀችው። ጌታዬ ያየኸው ምንድን ነው? አስረዳን፣ ካየኸው ምንም አትሰውረን አለችው። ይስሐቅም ያየሁትን እናገር ዘንድ አንደበቴ አይረዳኝም፣ የሆነው ሆኖ ያየሁትን እነግራችሁ ዘንድ ስሙኝ። እነሆ በማደሪያዬ ተኝቼ ሳለሁ መንፈቀ ሌሊት ፀሐይ፣ ጨረቃና ከዋክብት በራሴ ላይ ሲያበሩ አየሁ። ከዚያ ቀጥሎ ብርሃን የለበሰ አንድ ሰው ከሰማይ ሲወርድ አየሁ። ይኸውም ሰው የደጋጎች ሁሉ አባት እንደሆነ ይነገርለታል። ብርሃን የለበሰ ሰው ያ ሰው በራሴ ላይ የሚያበራውን ፀሐይ ወስዶ ጨረቃም ፀሐይ በወጣ ጊዜ ኃይሏ ታድሳ ትጸና ትበረታ ነበር። የቤቴን ብርሃን ወሰዱት ብላ አለቀሰች። ከዋክብትም እንደዚሁ እያሉ ያለቅሱ ነበር። ፀሐይም ብርሃን የለበሰውን ሰው የምትወስደኝ ከሆነ ትቻቸው አልሄድምና ቤተሰቦቼን እስካስባቸው ድረስ ቆየኝ ሲለው ነበር። ከዚህ በኋላ ወደ ቀኜ በተመለከትኩ ጊዜ ፀሐይ አባቴ አብርሃምን ይመስለኛል፣ ጨረቃም እናቴ ሳራን ትመስላለች፣ ከዋክብትም መላው ልጆቼን ይመስሉኛል። ስለ አባቴ ስለ አብርሃም ሁሉም ያለቅሱ ነበር።
እኔም ከእርሱ ጋር አለቅስ ነበር። ከእኔ ጋር ተለይተው ሊወስዱት ይፈልጉ ነበርና ብርሃን የለበሰው ያ ሰው ይስሐቅ ሆይ ስለ አባትህ ስለ አብርሃም አታልቅስ፣ ምክንያቱም ከጠባብ ወደ ሰፊ ከችግር ወደ ብልጽግና ከባርነት ወደ ነጻነት ይወስዱታልና አለን። ይህንን ራእይ ካየሁ በኋላ እየተንቀጠቀጥኩ ልቤም በሐዘን ስጥሞ ወደማድርበት ቤት ተመልሼ እነሆ ያየሁትን ራእይ ነገርኳችሁ አላቸው። መላእክት አለቃ ቅዱስ ሚካኤል ልጄ ሆይ እርግጠኛ መሆኑን በቃልህ አስረዳቸው አለው። ከዚህ ራእይ የተነሳ አብርሃም ከሥጋው እንደሚለይ አውቄ እጅግ አለቀስኩ። አብርሃምም እግዚአብሔር ወዶ የፈረዳት ፍርድ ከሆነች ፍርዱን ወድጄ ተቀብያለሁ። ነገር ግን ከሥጋዬ ከመለየቴ በፊት እንድጽናና ወደ ሰማይ አውጥተኸኝ የመንግሥተ ሰማያትን ተድላ ደስታዋን አይ ዘንድ እለምንሃለሁ አለው። ቅዱስ ሚካኤል ይህ ሥራ የእግዚአብሔር ድርሻ ነው እንጂ የኔ አይደለምና ወደ ጌታዬ እለምንልሃለሁ፣ ቢፈቅድልኝ ወደ ሰማያዊ አውጥቼ ተድላ ደስታዋን አሳይሃለሁ አለው። ከዚህ በኋላ ቅዱስ ሚካኤል ከአብርሃም ቤት ወጥቶ ወደ ሰማይ አረገ። አብርሃምም ወደ ሰማይ ወጥቶ ለማየት ፈቅድለት ዘንድ እግዚአብሔርን ስለ አብርሃም ማለደው። መላእክት አለቃ ቅዱስ ሚካኤልም ቃል መጣለት። አብርሃም ያለህን ሁሉ ሰማው። ወደ ሰማይ ወጥቶ ሊያየው የወደደውን ሁሉ አሳየው፣ ወዳጄ ነውና አራራለት አለው። ቅዱስ ሚካኤልም ከጌታዬ ፊት ወጥቶ ከአብርሃም ጋር በደመና ተጭኖ ወደ ሰማይ ወጣ። ደመናይቱም አውቅያኖስ በሚባል ቦታ በኩል ወደ ሰማይ አወጣቻቸው። አብርሃምም በሰማይ ሰፊ በርና ጠባብ በር አየው። በበሩ ላይ አንድ ሰው ተቀምጦ አየው። ብሩህ ልብስ ለብሷል። አንድ ጊዜ ያለቅሳል፣ አንድ ጊዜ ይስቃል። ነገር ግን ከሳቁ ይልቅ ልቅሶ 13 እጥፍ ይበልጣል አለ። ቅዱስ ሚካኤልንም እነዚህ ሁለቱ ጠባብ ሰፊ በሮች ምንድናቸው አልኩት። ቅዱስ ሚካኤልም ይህ ጠባብ በር ወደ ሕይወት የሚወስድ መንገድ ነው፣ ማለትም መልካም ምግባር ነው። ሰፊው በር ደግሞ ወደ ጥፋት የሚወስደው ክፉ ምግባር ሕግ ተላላፊነት ነው። ከበሮቹ ላይ ተቀምጦ ያለውም የቀደመው ሰው አዳል ነው። እግዚአብሔር ከሥጋቸው ተለይተው ወደ እርሱ የሚሄዱትን ነፍሳትን ሁሉ ያይ ዘንድ ከዚሁ እንዲገኝ አድርጎታል። ከሳቁ ለቅሶው ለምን በዛ ቢባል ከሥጋቸው ተለይተው ወደ እርሱ የሚቀርቡት ነፍሳት እንደየሥራቸው ወደ ጥፋት ቦታ ወደ ሲኦል የሚያገቧቸው ብዙዎች እንደሆኑ ስላየ ነው። ዳግም ወደ ሕይወት ወደ መንግሥተ ሰማያት የሚገቡት ጥቂቶች እንደሆኑ ስላየ ነው። ከዚህ በኋላ እንደየበደላቸው በቁጥራቸው ብዙ የሆኑ ነፍሳትን ጠባቂዎች መላእክቶቻቸው ወደ ጥፋት ቦታ ወደ ሲኦል ሊያስገቧቸው ሲከታተሏቸው አየው። ቅዱስ ሚካኤልም እነዚህን ነፍሳትን ቀርበህ ተመልከት አለኝ። ወደ መንግሥተ ሰማያትን መግባት የሚገባቸውን እናገኝ እንደሆነ አብርሃምና ቅዱስ ሚካኤል ከእነዚያ ነፍሳት ውስጥ መረመሩ። ከኃጢአቷ በጎ ምግባሯ ብልጫ ያለው ከአንዲት ነፍስ በስተቀር ሌላ አላገኙም። ያኑ ነፍስ ወደ ዘላለም ሕይወት ገነት ወሰዷት። የቀሩትን ነፍሳት ግን ስቃይ ወዳለበት ወደ ሲኦል ወሰዷቸው። ቅዱስ ሚካኤልም እነዚህ ኃጢአተኞች ወደ ዘላለም ሕይወት ይገቡ ዘንድ አልቻሉም አለ። እኔም በፈራሽ በበስባሽ ሥጋ ነበርኩ። ከኃጢአት ከራቁ 12 ዓመት ከሆናቸው ሕፃናት በስተቀር ወደ ጠባቡ በር ወደ ገነትም ማንም ሊገባ አይቻልም አልኩት። መላእክት አለቃ ቅዱስ ሚካኤልም አብርሃም አንተስ አይዞህ አትፍራ፣ ካንተ በኋላ የሚወለዱ ልጆች ያንተን ሥራ የሚሰሩ ወደ ዘላለም ሕይወት ወደ መንግሥተ ሰማያት ትገባላችሁና አለው። አብርሃም ቅዱስ ሚካኤልን በመላው ዓለም በቀን በቀን ከሥጋቸው የሚለዩ በቀን በቀን የሚወለዱ ነፍሳት ስንት ናቸው ብዬ ጠየቅኩት። መልአኩም በቀን በቀን የሚወለዱ በቀን በቀን ከሥጋቸው የሚለዩ ነፍሳት ስንት እንደሆኑ አታውቅምን አለኝ። እኔም አላውቅምና አስረዳኝ አልሁት። መልአኩም ስማይ ላስረዳ፣ በመላው ዓለም በመዓልትም ሆነ በሌሊት በቀን በቀን የሚወለዱ 90,900,090 እንደሆኑ ስማኝ ላስረዳ አለኝ። መልአኩ ይህንን ሲነግረኝ ከመንጦላይቱ ውስጥ ወጣ፣ በእጁም መጽሐፍ ይዟል። ያች ነፍስ እስከ ፍጻሜ ዘመኗ የሠራችውን ኃጢአቷን ያደማ ዘንድ ጀመረ። እንደተጻፈው ሥራዋ ይፈረድባት አለ።
በእውነት በትክክል ፈራጅ የሆነው እግዚአብሔር ባወቀ ተፈረደባት። በዚህ ቦታ ሐሰት ሊነገር ይችላልን? አይቻልም አለ። እግዚአብሔር ያችም ነፍስ ከተናገረው ሁሉ ምንም አልሰራውም ብላ ልትክድ አሰበች። እውነት ፈራጅ እግዚአብሔር ከሠራሽው ሁሉ በአንዱ ሥራ ብቻ እንድትወቀሽ ዘነጋሽ? አሁንም በትክክለኛ ዳኛ ፊት ቁመሻልና የሠራሽውን ሁሉ አስታውሺ የሚል ሐሳቧ ወቀሳት። ያን ጊዜ ምስክር ተነሳና አንድ ከሌላ ሰው ጋር ተነጋገርሽ፣ የልጅሽን ባል ቀምተሻል አላት። ያችም ጎስቋላ ነፍስ ወዮልኝ፣ ወዮታ ይገባኛል፣ ከብዙ ኃጢአቴ የተነሳ ወዴት ደርስ ሲሆን የሠራሁትን ማንም የሚያውቅብኝ እንደሌለ ሲመስለኝ ዛሬ ሥራዬ እስከሚፈረድብኝ እያለች አለቀሰች። ዛሬ ሥራዬ አስፈረደብኝ እያለች አለቀሰች። ሁለተኛም ምስክር ተነስቶ ወቀሳት። አንቺ ነፍስ ሆይ በሰማይ ያሉ ነፈደ መላእክት፣ በምድር ያሉ የአዳም ልጆች እግዚአብሔር በሚያመሰግኑበት ጊዜ አላመሰገንሽም፣ እጅሽንም ለምጽዋዕት አልዘረጋሽም፣ ወደ ፈጣሪሽ እግዚአብሔር አልለመንሽም፣ አልማለድሽም፣ ስሙንም በጸሎትና በአምልኮት አልጠራሽም። እየበላሽ እየጠጣሽ ክፉን የልብሽን ምኞት ስትፈጽም ይኖርሽ እንጂ ብሎ ወቀሳት። ሦስተኛውም ምስክር ተነስቶ አንቺ ነፍስ ሆይ ወደ እኔ ተመልከቺ፣ ከሰው ዘንድ የታመንኩኝና ይህንን ታውቂ ዘንድ ወደ እኔ ተመልከቺ። እነሆ መላእክትና የመላእክት አለቆች ኪሩቤልና ሱራፌል ስለ አዳም ልጆች ስለ ሰው ወገን ሁሉ አዘኑ። አንቺ ግን በሌሊት ሐሰት ስትናገር ይኖርሽ። የአንቺም ነፍስ ይህንን ወቀሳ በሰማሽ ጊዜ ወቀሳዬ ይበቃኛል፣ ጥፋቴን አውቄአለሁና የምመልሰው ምላሽ የለኝ አለች። በዚያች ሰዓት ምላሽ አጣች፣ ወደ ሲኦል ተጣለች። የመላእክት አለቃ ቅዱስ ሚካኤልንም ጌታዬ ሆይ ይህ መጽሐፍ የያዘ በዳኛው ፊት ቆሞ የዚች ነፍስ ኃጢአቷን የሚያስታውስ ይህ ክብር ሽማግሌ ማን ነው አልኩት። ሄኖክ ነው አለኝ። እግዚአብሔር ፍጹም ሰው እንደሆነ አውቆ የሰው ሁሉ ነፍስ የምትሠራውን ክፉውን በጎውን ይጽፍ ዘንድ ሹሞታል አለኝ። አብርሃምም ይህንን ታምራት ካየ በኋላ ቅዱስ ሚካኤል ወደ መኖሪያው መለሰው። በመኝታው ላይ ሳለ እንደ ሰው ሁሉ እግዚአብሔር እንደፈቀደለት በመኝታው ላይ ተኝቶ አደረ። ከዚህ በኋላ አብርሃም ወንዶቹንም ሴቶቹንም አገልጋዮቹን ጠርቶ የነጻነት ደብዳቤያቸውን ሰጣቸው። ምሳ አዘጋጀ። በዚያች ቀን ድሆችም ጦማዳሪዎችንም ሁሉ ጠርቶ ምሳ ጋበዘ። ነፍሱ ከሥጋው የምትለይበት ሰዓት በቀረበ ጊዜ እግዚአብሔር ቅዱስ ሚካኤልን እንዲህ አለው፣ ወዳጄ አብርሃምን ሞት ሊያስፈራው ሊያስደነግጠው አልሻም። ነፍሱ እንዳትደነግጥ ደስ ያሰኘው እንጂ ቅዱስ ሚካኤል እንደ ሥራው ደግነት አብርሃምን እንዳያስደነግጠው መልአከ ሞትን አስጠንቅቆ ሰደደው። አብርሃም ተኝቶ ሳለ መልአከ ሞት ካጠገቡ ቀረበ። የሞት መልእክተኛ መሆኑን በተረዳው ጊዜ ነፍሱ ከሥጋው ልለይ ልለይ አለች። አብርሃምም መልአከ ሞትን ባየሁ ጊዜ ልቦናዬ ደነገጠ፣ ሕዋሳቴ ሁሉ ተለያየ፣ ነፍሴም ልለይ ልለይ አለች። እንዲህ መሆንንም አላወቅኩም ነበር። ደገኛው መልአክ አንተ ነህ። በዚህ ክብር ሳለ ክብርህን ማየት አልችልምና ሌሎቹ መላእክት ሲመጡ አበረታታት ነበር። በልቦናዬም እደፋፈር ነበር። ሥጋዬም ይንቀሳቀስ ነበር። ልቦናዬም በእውቀት ይበራ ነበር። አጥንቶቼ ይደሰቱ ነበር። አንተ በገባ ጊዜ ግን ሥጋዬ እንደ ሰም ቀለጠች፣ ነፍሴም ልለይ ልለይ አለች። ውስጣዊ ሰውነቴም ደነገጠብኝ። እንግዲህ አንተ ማን እንደሆንክ ታስረዳይ ዘንድ እለምንሃለሁ። ጥቂት በጥቂት እያለ የዓይኔ ብርሃን ተለይቶኛልና በዙሪያዬ በአካባቢዬም በአጠገቤም ያሉትን አላውቅም። ደግሞም አንደበቴ ደክሟል። አንተ ወደ እኔ በገባ ጊዜ በውስጥ ያለችው ልቦናዬ ታውካለች፣ ነፍሴም ተሸብራለች፣ ከሥጋ ልትለይ ትወዳለች። አብርሃምም ልጁ ይስሐቅን በከፍታ ድምፅ ጠራው። ልጄ ሆይ በመኝታዬ ዙሪያ ያለውን ታውቅ ዘንድ ወደ እኔ ቅረብ። ይኸው የሚያስፈራኝና ያስደነገጠኝ ነው። በሽምግልናዬም ደክሞኛልና ዓይኔም ፈዟልና ይህ የሆነበትንም አላወቅኩም አለው። ይስሐቅም ወደ አባቱ ቀርቦ አፉን ሳመው። አባቴ አብርሃም ሆይ በዙሪያ ማንንም አላይም። እንግዲህስ ምን ሆነህ ታዝናለህ? ታለቅሳለህ? ለምን ትሸበራለህ? ሁኔታስ ያስረዳኝ አለው።
አብርሃምም ልጄ ይስሐቅ ሆይ እኔ አባትህ እንደ ሰው ሁሉ ከሥጋዬ ተለይቼ እሄዳለሁ፣ ለዘላለም አልመለስም። ይስሐቅም አባቴ ድሀ አደግ አድርገህ ትተኸኝ ስለምን ትሄዳለህ? ወዮልኝ! እንዳንተ ያለ አባት ከወዴት አገኛለሁ ብሎ ለአባቱ አለቀሰ። አብርሃምም ልጄ አታልቅስ፣ ረዳትህ እግዚአብሔር ነው፣ እስከምትሞትባት ቀን ድረስ እርሱ ይሁን አለው። አብርሃምም ወደሚተኛበት ዙፋኑ ተመልሶ መልአከ ሞት አስረዳኝ፣ አንተ ማነህ? ስምህስ ማን ነው አለው። መልአከ ሞትም ስሜ መራራ ነው፣ ሐዘንን የማመጣ ነኝ፣ የወሰድኩትንም ዳግመኛ የማልመልስ ነኝ። እኔ ሰውን ሁሉ የማስደነግጥ ነኝ፣ እናቶችን አስደንግጬ ከአካባቢያቸው ልጆቻቸውንም የምወስድ ነኝ። አብርሃም ሆይ እኔ ስሜ ሞት ይባላል፣ ሰውን ሁሉ የምቀበል ነኝ። አብርሃምም ሞተ ሰናይ የምትባል አንተ ነህን? እንዲህ ስትሆን ሰውን ለምን ታስፈራራለህ? በዚህ መልካም አራያ የምመጣባቸው ይመስልሃልን? እንደዚህ አይደለም፣ ለጻድቃን ብቻ በዚህ መልካም አራያ እመጣባቸዋለሁ። ለኃጥአን ግን አስከፊና በሚያስፈራ መልክ እመጣባቸዋለሁ፣ ከሥጋቸውም በለዩአቸው ጊዜ አወጣቸዋለሁ አለው። አብርሃምም በዚህ በሚከብህ መልካም ውበት ሳለ አስከፊ መሆን እንዴት ይሆናል አለው። መልአከ ሞትም ይህ መልካም ውበት ላንተ ነው እንጂ ለእያንዳንዱ ሰው ሁሉ እንደየሥራው መልካም ውበትን አስከፊ መልክን ተላብሼ እመጣለሁ አለው። አብርሃምም አስከፊ መልክን እስኪያሳየኝ ልየው አለው። ይህንን ልታይ ከፈለክ ባሮችህ ከቤት ርቀው ይሂዱ፣ አይተውኝ ሁሉም እንዳይሞቱ፣ አስከፊ መልክን ያየ አንድን ስንኳ አይድንምና። አብርሃምም የሚሞትበት ዘመኑ ሳይፈጸም አንድ ሰው ሊሞት ይችላልን? አለው። አሁን ስለ ኃጢአታቸው በከተማም በአውራጃም መዓቱን ባዘዘ ጊዜ በረሃብና በቸነፈር ያለ ጊዜው ይሞታል። እግዚአብሔር እንደፈቀደ ነፍሳቸውን ከሥጋቸው ለዩ ባለ ጊዜ እኔ መልአከ ሞትና ወገኑ ያደረግኩት አብርልዮስ በማስደንገጥና በማስፈራት ነፍስን ከሥጋ እንለያለን። የቁጣና የድንጋጼ ባለቤት ስለሆነ አብርልዮስ ብዬ ስሙን የጠራሁት ሁለታችን በአንድነት መጥተን አስፈሪ ሁነን በመታየት ከሕፃን እስከ ሽማግሌ እንቀስፋለን። በቦታ ሁሉ ያገኘነውን ነፍሱን ከሥጋው ለይተን እንወስዳለን። ከሰዎች ወገን ትንሽም ሆነ ትልቅ አንራራለትም። ሽማግሌውን ከሽበቱ የተነሳ አንፈራውም፣ ወጣቱንም አንምርም። የእናቶቻቸውንም ጡት ለሚጠቡ ሕፃናት አንራራላቸውም። ሙሽራና ሙሽሪትም አናስቀርም። የሁሉንም ነፍሳቸውን ከሥጋቸው እንለያለን እንጂ። ልጄ አብራልዮስ በልብ እባጭና በበሽታ ይቀስፋል፣ እኔም ነፍሳቸውን ከሥጋቸው ለያለሁ። ይህ በሚሆንበት ጊዜ አስከፊ መልኬ ይታያል፣ ጨለማ የለበሰ ፊቴ ይገለጣል። ሌላም ብዙ መገለጫ አለኝ፣ እንደ እባብ መልክ ሆኜ የምታይበት ጊዜ አለ። እኩሌቶቹም እሳት የሚተፉ አሉ። ከማስፈራቱ የተነሳ ከአብርሃም ባሮች 18 ሰዎች እስኪሞቱ ድረስ ደርሶ እሳት የሚተፉ አሉ። የቀሩትም በግንባራቸው ፍግም ይላሉ፣ የሞት ጥላ ይወድቅባቸዋል። ቅዱስ ሚካኤል በትንሣኤ ዘጉባኤ አስነስቶ በሕይወት እስከሚያቆማቸው ድረስ። ከዚህ በኋላ መልአከ ሞት ከአብርሃም ተለይቶ ሄደ። የአብርሃምን ነፍስ ብርሃን የለበሰ መልአክ ነፍሱን ከሥጋው ለየ፣ እንደ በረድ ነጥታ አገኛት። መላእክት ሰራዊት በብርሃን ሰረገላ አስቀምጠው በምስጋና ወሰዷት። በዕረፍት ቦታ በገነት እስከሚያኖሯት ድረስ ብፅዕት ነፍስ እያሉ በምስጋና ወሰዷት። የአባቶች አለቃ አብርሃም በ175 ዓመቱ በነሐሴ 28 ቀን አረፈ። ልጁ ይስሐቅ ለአባቱ አለቀሰለት። በፍጹም ክብር ገንዞ ከኬጤ ልጆች በገዛት በሳራ መቃብር የቀበረው 60 ቀን ሐዘን አደረገለት። ከዚህ በኋላ ይስሐቅ ወደ ቤቱ ተመለሰ። ባሮቹንም እነሆ አባቴ ነፃ አውጥቷችኋልና እናንተም የነፍስ ነፃነት ታገኙ ዘንድ የጌታችሁን በጎ ሥራ ልትሰሩ ይገባችኋል አላቸው። ይስሐቅም የዘላለም ክብርና ጌትነት ባለው በአብ በወልድ በመንፈስ ቅዱስ ስም አምኖ አባቱ አብርሃምን መስሎ ብዙ ምግባር ትሩፋት ሠራ። የአባታችን የአብርሃም ጸሎቱና በረከቱ በባሕታዊ አባ ተክለ ሚካኤል በሰማነው በሁላችን ላይ ይኑር ለዘላለሙም አሜን። ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ጊዜ የዱድያኖስ ጭፍሮች ደብረ ይድራስ በተባለ ተራራ ላይ ቅዱስ ጊዮርጊስን የተቃጠለውን የሥጋውን አመድ በነፋስ ካዘሩት በኋላ ጌታ ኢየሱስ ክርስቶስ ቅዱሱን ሰማዕት ከሙታን ባስነሳው ጊዜ ቅዱስ ጊዮርጊስ ወደ ጭፍሮቹ እየሮጠ ወንድሞቼ ቆዩኝ፣ ከእናንተ ጋር ወደ ነገሥታቱ ለመሄድ እፈልጋለሁ እያለ መጣራት ጀመረ። ጭፍሮቹም ድል አድራጊው የእግዚአብሔር አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው በተመለከቱ ጊዜ ቆመው ጠበቁት። በደረሰም ጊዜ አሁን ሥጋን አቃጥለን በተጠረበ ከበሮ አድርገን ወደ ተራራ ወስደን ለነፋስ ሰጥተንህ በትነንህ አልነበረምን? አንተ ከየት መጣ? ብለው ጠየቁት። ቅዱስ ጊዮርጊስም ፍግ ብሎ እናንተማ በትናችሁ ነበረ፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙም አመድ የሆነውን በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚያም ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ ለሰውነታችን ራራለን፣ እግዚአብሔር አገልጋዮች ታደርገን ዘንድ እንለምናለን፣ እንማልድሃለን በማለት ሰገዱለት። ተራዳዊ ጊዮርጊስም በኢየሱስ ክርስቶስ አሳመናቸው፣ ሥርዓተ ጥምቀትንም ፈጸመላቸው። ከእርሱም ጋር እኛ የኢየሱስ ክርስቶስ ባሮች ነን፣ በሰማይም በምድርም እኛና አገልጋዩ ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በታላቅ ቃል እየጮኹ ወደ ነገሥታቱ መጡ። በነገሥታቱ አደባባይ የተሰበሰቡትም ሕዝብ ሁሉ የእግዚአብሔር ወዳጅ የሚሆን ቅዱስ ጊዮርጊስም ምንም ጉዳት ሳያገኘው ፊቱም እንደ ፀሐይ ፈጽሞ ሲያበራ ባዩት ጊዜ እኛም በቅዱስ ጊዮርጊስ አምላክ በእውነት እናምናለን፣ እነሆ ከዚህ ሰዓት ጀምሮ የእርሱ አገልጋዮች ለመሆን ተዘጋጅተናል በማለት አሰምተው ተናገሩ። በዚያም ጊዜ አላውያን ነገሥታት አፈሩ። ከፍተኛ ብስጭትና ቁጣም መጣባቸው። በዚያ የተሰበሰበው ሕዝብ ሁሉ በጊዮርጊስ አምላክ አምነዋልና ከነገሥታቱም አንዱ መገንጤዎስ የተባለው ዱድያኖስን ጊዮርጊስን ትገለው ዘንድ የምነግርህን ስማይ፣ ባትሰማይ ግን አገሪቱን በሙሉ በአስማቱ እንዳፈዘዛት እወቅ አለው። ከዚህ በኋላ ነገሥታቱ በአደባባይ ተቀምጠው ቅዱስ ጊዮርጊስን የሰማዕትነቱን ሕይወት ፍጻሜ ፍርድ እኔ ዱድያኖስ ጓደኞቼ ነገሥታት በጽሑፍ እናጸድቃለን። እርሱ አማልክቶቻችንን ሊያመልክ ያልፈቀደና የናቀ ነውና እኔ ዱድያኖስ፣ ማርቲያኖስ፣ አህልዲያኖስና አህርጊያኖስ፣ ፋርሚጥስ የግብፁ ንጉሥና ከእኛም ጋር ያሉ 70 ነገሥታት ዓለምን ሁሉ የያዝን እኛ የገሊላውን ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡ ታዘናል። ሕዝቡም ሁሉ ይህንን ይወቁ፣ እኛም ከደሙ ንጹሐን ነን በማለት ጽፈው የሞት ፍርድ ፈርደው አስተላለፉ። ቅዱስ ጊዮርጊስ ግን በአፉ ልጓም አጉብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማው ውጭ ይዘውት ወጡ። በብረት የተዘጋችው ወደ አገሪቱ በርም በደረሰ ጊዜ አንድ እግሩን አውጥቶ ሁለተኛ እግሩ ከውስጥ ሳለች የያዙትን ወታደሮች ወንድሞቼ ስለ እነዚህ ከሃዲዎች ነገሥታት ወደ አምላኬ ጥቂት እንድጸልይ አንድ ጊዜ ትታገሱ ዘንድ ለምናችኋለሁ። እነዚህ መናፍቃን ነገሥታት ሲያሰቃዩ 7 ዓመት እንደሆነኝ ታውቃላችሁና አንድ ጊዜ ጸሎት ላድርግ አላቸው። ወታደሮችም እንዲጸልይ ፈቀዱለት። ነገሥታቱ ግን በቅዱስ ጊዮርጊስ መገደል ደስ እያላቸው ታላቅ ግብዣ አድርገው ይበሉ ይጠጡ ነበር። እንጊዜም ኃያል ብፁዕ የሚሆን ቅዱስ ጊዮርጊስም ዓይኖቹን ወደ ሰማይ አቅንቶ በኤልያስ ዘመን እሳትን ከሰማይ አውርደ አለቆችን ከነሰራዊቶቻቸው የቀጣ ጌታዬ ኢየሱስ ክርስቶስ ሆይ፣ ዛሬም ጌታዬ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ልከ እነዚህን ከሃዲያን ነገሥታት ቅጣቸው። በዙሪያው ሁሉ ከበዋቸው ያሉትን ጣዖታትን ካህናትንም ከነሱ ጋር እሳት ይብላቸው፣ ከነሱም አንድስ እንኳ አታስቀር። አቤቱ ምስጋና ለአንተ ይሁን ለዘላለሙ በእውነት ብሎ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማና
እሳት ከሰማይ ወርዶ በዱድያኖስ እጅ የሚመጣው ጽዋ ተይዞ ሳለ ገና ሳይጠጣው 70ው ነገሥታትና ሰራዊቱንም ሁሉ እሳት በላቻቸው። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጥ ድረስ ይህንን አላወቁም ነበር። ቅዱስ ጊዮርጊስም እነዚህን አላውያን እሳት እንደበላቻቸው በተረዳና የሚሰየፍበት ሰዓት እንደደረሰ ባወቀ ጊዜ ስለ ራሴ እስክጸልይ ጥቂት ታገሱኝ አላቸውና እነሱም ፈቀዱለት። ከዚህ በኋላ በጉልበቱ ተንበርክኮ ጌታዬ ፈጣሪዬ፣ ሰውነቴን ደስ አሰኛት፣ ከፍ ከፍም አድርጋት። ጌታዬ ኢየሱስ ክርስቶስ አባቱ፣ እኔ ባሪያህን ጊዮርጊስን ዛሬ ስማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ሆኖኛልና በበጎ ሰዓት ወደ አንተ ጠርተህ ተቀበለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለስሜ ሞገስን ስጥ። የሞትኩበትን የማያስቡ ሁሉ መከራ አይድረስባቸው፣ ቁስለ ሥጋም አይምጣባቸው። ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ሥጋና ደም እንደሆኑ አስብ፣ ሥራቸውን አንተ ታውቃለህና። ጌታዬ ኢየሱስ ክርስቶስ ሆይ ሕልም አልሞ የደነገጠ ሁሉ ባሪያ ጊዮርጊስን ቢያስበው ክፉ እንዳያገኘው ማልድሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በባሕርና በየብስ በፈሳሾችም ስለሚሄዱ ሰዎች ማልድሃለሁ። ነፋስ ቢነሳባቸው ልዩ ልዩ መከራም ያገኛቸው ጊዜ ስሜን ቢጠሩ አቤቱ ስለ ስሜ ብለህ አንተ እርዳቸው፣ ይቅርም በላቸው። ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ ማሕያዊ ከሚሆን ከመንፈስ ቅዱስ ስም ጋር ክብር ምስጋና እስከ ዘላለሙ ገንዘብ ነውና አሜን። ቅዱስ ጊዮርጊስም ይህንን ጸልዮ አሜን ባለ ጊዜ አየር በመላዋ በልዑላን መላእክት ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ በሱራፌል አጀብ ወደ እርሱ መጥቶ በጌትነት ተገለጠለት። ከዚያ በኋላ ጌታችን ኢየሱስ ክርስቶስ አገልጋዬ ጊዮርጊስ ሆይ ሰላም ላንተ ይሁንልህ፣ ወዳጄ የመላእክቶችም ሁሉ ወዳጅ ሰላም ላንተ ይሁንልህ። ስለ መንግሥተ ሰማያት ተጋዳይ ለምትሆን ላንተ ለወዳጅ ለጊዮርጊስ ሰላም ይሁንልህ። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚች ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔና እነሆ በዚች ዕለት በራስህ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ሆይ ወንድም ሴትም ቢሆን ችግር ቢገጥማቸውና በጽኑ መከራ ላይ በወደቁ ጊዜ በቅዱስ ስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢያመለክቱ ያን ጊዜ እራራላቸዋለሁ። ከልባቸው የለመኑኝን ሁሉ እፈጽምላቸዋለሁ። ከመከራቸውም እንደማድናቸው ቃል ኪዳን ገብቼልሃለሁ። ወዳጄ ጊዮርጊስ ሆይ ስለ ስሜ የተቀበልከውን መከራና ያገኘህን ድካም ሁሉ ገድልህን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ። ኃጢአቱንም ይቅር እንደምልለት ቃል ኪዳን ገብቼልሃለሁ አለው። ቅዱስ ጊዮርጊስም እጅግ ደስ ብሎት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በማይገባኝ ክብር አክብረኸኛልና አመሰግንሃለሁ አለ። መንፈስ ኃይል አሳድሮበት ከሱ ተሰወረ። ቅዱስ ጊዮርጊስም ጸሎቱን ከጨረሰና ከጌታ ኢየሱስ ክርስቶስ ቃል ኪዳንን ከተቀበለ በኋላ አንገቱን ሊቆርጡት ይዘውት የነበሩ ወታደሮች ተኝተው እንደ በድን ሆነው ነበርና ከእንቅልፋቸው ቀስቅሶ ወንድሞቼኑ እንግዲህ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማትቦ አንገቱን አመቻችቶ አቀረበ። የሰማዕትነቱንም ራስ በቆረጡት ጊዜ ከአንገቱ ደም ውሃ ወተት ፈሰሰ። ጌታ ኢየሱስ ክርስቶስም በብርሃን ልብስ ደሙን እንዲቀበለው ቅዱስ ሚካኤልን አዘዘው። እንዲሁም ጌታ ኢየሱስ ክርስቶስ የኃይሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሰማት በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። የብርሃን ልብስ አለበሰው። በሰማያዊ ዕንቁ ያጌጠ ከጽሩይ ወርቅ የተሠራ መከራ በተቀበላቸው 7 ዓመታት ልክ ልዩ ልዩ በዕንቆ ፈርጥ የተሠሩ አክሊሎች ያሉበትን 7 ዘውድ አቀዳጀው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
ግንቦት 28 አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎታቸውም ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ። ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ነገር ሁሉ ነገርነው። ከዚህም በኋላ ያየውን እንዲነግረን ለመነው። እሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ሥቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲሁም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ሥጋው እስኪቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሙት አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቅ እንጨት እስኪሆን ሥጋው እጅግ አሰቃየ። ከዚህ በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞም ግንቦት 28 ቀን ወደ እኔ ና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ይድፈኑኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ። በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩኝ። በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩኝ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እቀበል ዘንድ እማልድሃለሁ፣ እለምንሃለሁ፣ እጅግም አብዝቼ እለምንሃለሁ አልኩት። ለመንኩትም። ከዚህ በኋላ አባቶ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት? እኔ ሴት ነኝ ራቁቴንም ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጽፍ ጣልኩላት። ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኳት። እሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝ ከኔ ጋር የሚነጋገር መነኩሴ ነበር። ከጥቂት ቀኖች በኋላ ወደ እርሱ ሄድኩኝ። በእግዚአብሔር ፊት ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩኝ፣ እኔስ ስለ ጎስቋላዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩኝ። ማቅ ለበስኩ፣ በዘንቢልም ሽምብራ በጽዋ ውሃን ያዝኩ። በክብር ባለቤት በጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩኝ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮኹትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታህንና ምሕረትህን ላክ። ከምግባር ድሃ የሆንኩኝ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህንን ሽምብራና ይህንን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን
እንዳቃልል ለሆዴ ምግብ ስለሚያሻኝ ከዚህ በኋላ ነፍሴን እግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩኝ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩኝ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ ያለ አንተ ሰው አላየሁም። ይህም የዘንቢል ሽምብራና የወጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደለም፣ ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸግረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለች። ከዚህ በኋላም ከእርሷ ዘንድ ሄድኩኝ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩኝ። ለዓመተ ክርስቶስ ልጸጣት ብዙ ደከም። እሷም በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራም በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት። ጠጉሯም ሥጋዋን ሁሉ ሸፍኗል። በዚያም ሰገድን። በበዓቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድኖናልና እግዚአብሔርን እያመሰገን ወደ በዓታችን ገባን አሉኝ። በሰማው ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደረገው ዘንድ ክፎች አጋንንትም ደካማቸውን ድሃ የሚረዳ የተመሰገነ እግዚአብሔር ፈጽመን አመሰገን ነው። እግዚአብሔር ምስጋና ይሁን። እኛንም በዚች ጻድቅ በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲሆነ ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ውጭ ነው። ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸው ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሷት በዝማሬና በማኅሌት በሚገቡ ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋም ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ እግዚአብሔር ዘንድ አንተ ባለሟልነት እንዳለ እኔ ያውቃለሁ። ብትፈቅድስ ክፎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። ቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያን ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱም። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ደንጊያ በተሠራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሠራው ከሥጋው ድንቆች ተአምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት የአባ ስንጣስ የሰማዕት አጋቦስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለምም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።